አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እርሱም እመቤታችንን በእርሱ ዘንድ ካስጠበቋት ጀምሮ በሁሉ ነገር ያገለግላት ነበር። በመከራዋም ሁሉ አልተለያትም። በወለደች ጊዜ በቤተልሔም ከእርሷ ጋር ነበረ። ወደ ግብፅም በተሰደደች ጊዜ ከእርሷ ጋር ብዙ መከራ ደረሰበት። ከዚህም ዓለም የሚለይበት ጊዜው በደረሰ ጊዜ ወንዶችና ሴቶች ልጆችን ጠርቶ ተሰናበታቸው። እጆቹንም ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ፣ የዘላለም ሕይወትን ወረሰ። ባረፈበትም ጊዜ ጌታችን ወደ እርሱ መጥቶ እጆቹን በላዩ ጫነ። ለስጋውም መፍረስና መበስበስ እንዳያገኘው ኃይልን ሰጠው። በአባቱ በያዕቆብ መቃብር አኖሩት። እረፍቱም ክብር ይግባውና ከጌታችን ኢየሱስ ክርስቶስ ስጋዌ በ16 ዓመት ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከአባቶቻችን ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያው ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በተሾመም ጊዜ ክርስቶስን መንጋዎች ከአርዮስ ከመቅዶኒዎስ እና ከሰባሊዮስ ተኩላዎች ጠበቀ። ይህም አባት በተሾመ በ6ኛው ዓመት ለክርስቲያኑ ወገኖች ደግ የሆነ ቴዎዶሲዎስ ነገሰ። በዚያች ዓመት ክብር ይግባውና መንፈስ ቅዱስን ስለ ካደው ስለ መቅዶኒዎስ በቁስጥንጥንያ የተሰበሰቡ የ150 ቅዱሳን ኤጲስቆጶሳት ጉባኤ ተደረገ። ይህም አባት ጢሞቴዎስ ሊቀ ጉባኤ ሆኖ መቅዶኒዎስንና ሰባሊዮስን አቡሊናሪዮስንም ተከራከራቸው፣ ረቶም አሳፈራቸው። እነሆ የክህደታቸውና የክርክራቸውንም ነገር የካቲት 1 ቀን ላይ ጽፈናል። ከዚህም በኋላ ይህ አባት በሹመት ዘመን አብያተ ክርስቲያናትን በማነጽና በሚገባውም ስራ ሁሉ በእድሳታቸው አሰበ። ለመጻተኞችን ቤቶችን ሰራላቸው። መንጋዎችንም ሁልጊዜ ያስተምራቸው ነበር። በመልካም እውቀቱና በትምህርቱ ጣዕም ሁልጊዜም በማስረዳቱ በቀናች ሃይማኖት አጸናቸው። ከአርዮስና ከመቅዶኒዎስ ወገኖችን ብዙዎችን መልሶ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት አስገባቸው። በወንጌላዊ ማርቆስ ወንበር ላይም 9 ዓመት ተኩል ኖረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። ዜናውም እንዲህ ነው። ስሙ ሜሮጴዎስ የሚባል የጥበበኞች አለቃ አንድ ሰው ወደ ህንድ ሀገር ሊያልፍ ወዶ ከጢሮስ ሀገር መጣ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴኖች ነበሩ። አንደኛው ስሙ ፊሬምናጦስ፣ የሁለተኛውም ኤዴሲዮስ ይባላል። ሲድራኮስ የሚሉትም አሉ። በኢትዮጵያ በኩል ወዳለው ወደ አፍሪካ ባህር ወደብ ደረሱ። ልቡ የተመኘችውን ኢትዮጵያን አገር መልካምነቷን ሁሉ ተመለከተ። ከዚህ በኋላ በድንገት ወንበዴዎች ተነስተው በመርከብ ካሉት ሁሉ ጋር ገደሉት። እኒህ 2 ልጆች ግን ተረፉ። የአገሩ ሰዎችም አገኟቸው። ወደ ንጉስም ወስደው እንደ እጅ መንሻ አድርገው እነርሱ ሰጡት። ንጉስም ተቀበላቸው። ከጥቂት ቀኖች በኋላ ንጉስ ኤዴሲዮስን በፊቱ የሚቆም ጋሻ ዣግራ አድርጎ ሾመው። ፍሬምናጦስ ግን በገንዘቡ ላይ በጅሮንድ አድርጎ ሾመው። ይህም ንጉስ የአብርሃና የአጽብሃ አባታቸው ነው። አይዛና እና ሳይዛና ተብሎ ይጠሩ ነበር። እነርሱም ሕፃናት ሳሉም አረፈ። እኒህም አካለ መጠን እስከሚደርሱ ድረስ የንጉስን ልጆች እያሳደጉ ኑሮ ክብር ይግባውና በክርስቶስ ማመንንም አስተማሯቸው። የንጉስም ልጆች አድገው በነገሱ ጊዜ ኤዴሲዮስ ወደ ሀገሩ ተመለሰ። ፍሬምናጦስ ግን ወደ ግብፅ ሄደ። ወደ እስክንድርያው ሊቀ ጳጳሳት ወደ አባ አትናቴዎስም ደረሰ። የደረሰበትንም ሁሉ ነገረው። ስለ ኢትዮጵያውያንም ሃይማኖት ጳጳስ ሳይኖራቸው ክብር ይግባውና ጌታችን በኢየሱስ ክርስቶስ እንዴት እንዳመኑ ነገረው። አባ አትናቴዎስም በሰማ ጊዜ እጅግ አደነቀ። ፍሬምናጦስንም የነጻ ሕዝብ ሀገር ለሆነችው ለኢትዮጵያ ሀገር ጳጳስ ሲሆን ዘንድ ግድ አለው። ጳጳሳትንም ሾሞ ከታላቅ አክብሮት ጋር ላከው። በአብርሃና በአጽብሃ ዘመነ መንግስትም ወደ ኢትዮጵያ በደረሰ ጊዜ በክብር ተቀበሉት። በኢትዮጵያም አገሮች ሁሉ የቀናች ሃይማኖት ሰበከ፣ አስተማረም። ክብር ይግባውና የክርስቶስን የጌትነቱን ብርሃን በሁሉ አገሮች ገለጠ። ስለዚህም ብርሃንን ገላጭ ሰላማ ተባለ። ሁሉንም አስተካክሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣
እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የአባ ሮዲስና የሳሙኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዲቴ መጽሐፈን ተርእሰከ እግዚኦ ጸሪቀ መበለቱ ላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዘቲናካን እስከ ደጌሊ ቆኖ ህፃን ለተጻፈ በክርታስ ወለዘአጻፎን ዘደርስ ወለዘአንበሮ ወለዘተርጎመ ሣድስ ወለሰማ ቃሎ በዘመንፈስ ጸሎተሙ ማርያም አራጊተ ኩሉ እምባ ስሑር የማረን ኢየሱስ ክርስቶስ